የደን ቃጠሎች እየተከሰቱ ነው። በኦንታሪዮ ግዛት ሰሜናዊ ክፍል አካባቢው በሙሉ በጭስ ጉም ተሸፍኗል። ዛሬ የብክለቱ መጠን 8 ሆኗል። በጣም አደገኛና ከፍተኛ ነው። የመተንፈሻ ችግር ያለባቸው ሰዎች በቤታቸው እንዲቆዩ ይመከራል። አካባቢው የነበረ የውሃ አካል ውስጥ ገብቶ እንግዲህ የ5 ዓመት ወይ 6 ዓመት ልጅ ነው ህይወቱ አልፏል። የሚዲያችን አንደኛው የህዝባችንን ሴፍቲ መጠበቅ ነው። ሰርጎች፣ በዓላቶች ውሃ አካባቢ ሲደረጉ ማህበረሰቡ መጠንቀቅ አለበት። የመስከረም ወር የኢትዮጵያ ሄሪቴጅ ወር እንዲሆን በከተማችን ቶሮንቶ ባንዲራችን ይውለበለባል። ሰፕቴምበር የኢትዮጵያን ምናከብርበት ነው። የዘመን መለወጫችን ነው። ይሄ በጣም ደስ ይላል። ሰላም ጤና ይስጥልን ተመልካቾቻችን፣ በያላችሁበት ያክብሮት ሰላምታችን ይድረሳችሁ። ይህ ብርሃን ቴሌቪዥን እንግዳችን ዝግጅት ነው። እንግዳችን ዝግጅት በየሳምንቱ ቅዳሜ የሚቀርብላችሁ ዝግጅት መሆኑ ይታወቃል። በዚህ ዝግጅት ላይ በካናዳ፣ በቶሮንቶ፣ በመላው ዓለም ከማህበረሰባችን የተያዙ ጉዳዮችን እናነሳለን። እንግዶችም ይኖሩናል። ዛሬ በእንግድነት የምናቀርባቸው ያው የኢትዮጵያ ሴፕቴምበር የኢትዮጵያ ወር እንዲሆን ከተደረገው ጥረትና ስራ በተያያዘ የምናቀርባቸው ከቦታው ላይ የተገኙ እንግዶች ይኖሩናል። እንግዲህ ብርሃን ውስጥ ለተመልካቾቻችን ሰላምታ አቅርብና ስለ ሰመር ወራት ትንሽ የምንለው ይኖራል። አመሰግናለሁ ዳጊ። ጤና ይስጥልኝ ተመልካቾቻችን። ያው እንግዲህ እንግዳችን ፕሮግራም በዚህ በካናዳም በአገራችንም በተለያዩ አገር ላይ ያሉ ጉዳዮችን እያነሳን እንወያያለን። በቅድሚያ ዛሬ የአየር ሁኔታው በጣም ሞቃታማ ነው። በሰሞኑ የተለያዩ ነገሮች ሀፕን ያደረጉትንም እናቀርብላቸዋለን። ይሄው ነው ዳጊ። እሺ፣ ከአየር ጸባዩ ስንነሳ እንግዲህ የሰመር ወራት ገብተዋል። በዚህ ሰመር ወራት በካናዳ ከቅርብ ዓመታት ወዲህ እየተከሰቱ ከሚመጡት ወይንም እየተከሰቱ ከመጡት ነገሮች መካከል የደን ቃጠሎች ይገኛሉ። በጣም ሰፊ የሆነ ደን ያለባት ሀገር ናትና የደን ቃጠሎች እየተከሰቱ ነው። በኦንታሪዮ ግዛት ሰሜናዊ ክፍል በማኒቶባ እና ሌሎች ቦታዎች ከፍተኛ የሆነ የደን ቃጠሎ ሲከሰት ከቃጠሎው የሚወጣው ጭስ እጅግ ከፍተኛ የሆነ ጭስ የተለያዩ አካባቢዎችን እየሸፈነ ነው። ለምሳሌ ዛሬ እዚህ በቶሮንቶ ፀሐይ እንኳን ለመውጣት በሚያስቸግራት ሁኔታ አካባቢው በሙሉ በጭስ ጉም ተሸፍኗል። ይሄ ጭስ ወደ ታች ወደ ደቡብ የአሜሪካ ግዛቶችም የሚሄድ ነው። ከዚህ ቀደም በነበሩት ዓመታት እስከ ኒውዮርክ ድረስ የሚሄድና የሚሸፍን በጣም አደገኛ የሆነ ጭስ ነው። ይሄ ጭስ የቃጠሎ ጭስ በመሆኑ የተለያዩ አይነት የመተንፈሻ ችግር የሚያስከትል ነው። አይን ለማቃጠል ያደርጋል። ስለዚህ ብዙ ሰዎች ከቤት ባይወጡና የተጣራ አየር በሚያገኙበት አካባቢ እንዲሆኑ ይመከራል ወይም ይነገራል። የአየር ብክለት መጠን ከ1 እስከ 10 ባለው መለኪያ ነው የሚለካው። 5 መካከለኛው ማለት ነው። ከ5 ከፍ እያለ ሲሄድ የብክለቱ መጠን በጣም ከፍተኛ ነው ማለት ነው። ዛሬ የብክለቱ መጠን 8 ሆኗል። በጣም አደገኛና ከፍተኛ ነው። እድሜያቸው የገፋ ሰዎች፣ የተለያየ የጤና ችግር የመተንፈሻ ችግር ያለባቸው ሰዎች በቤታቸው እንዲቆዩ ይመከራል ማለት ነው። ይሄ እንግዲህ ከጠቅላላው በዓለማችን ላይ እየተከሰተ ካለው የግሎባል ዋርሚንግ እና የአየር ጸባይ መዛባት ጋራ ተያይዞ የመጣ ችግር ነው። ወደዚሁ ከሰመር ጋር ወደ ተያያዘ ጉዳይ ስናመራ ባለፈው ዓመት ሰመር ላይ እንግዲህ ሰመር በሚሆንበት ጊዜ ብዙ ወላጆች ልጆቻቸውን ይዘው ወደ ውጭ ይወጣሉ። ወደ ውሃ ዳርቻዎች ይኬዳል፣ ወደ ወንዞች ዳርቻ ይኬዳል፣ ፒክኒኮች ይደረጋሉ፣ የተለያዩ አይነት ዝግጅቶች በውጭ ይደረጋሉ። ይህ በሚሆን ጊዜ በህፃናት ላይ ተደጋጋሚ ጉዳት ሲደርስ እንመለከታለን። ባለፈው ዓመት በነበረው ሰመር በቅርብ ማቃቸው ቤተሰቦች ልጃቸው በድንገት ከልጆች መሃል ተደባልቆ ሲጫወት ከነበረበት ሮጦ በመሄድ አካባቢው የነበረ የውሃ
አካል ውስጥ ገብቶ እንግዲህ የ5 ዓመት ወይ 6 ዓመት ልጅ ነው ህይወቱ አልፏል። በተመሳሳይ ደግሞ ባለፈው ሳምንትም ተመሳሳይ አካባቢና ቦታ ላይ ሌላ ህፃን ልጅ ውሃ ውስጥ ገብቶ ፖሊስ ለማዳን እሳት አደጋ ለማዳን ከፍተኛ ጥረት ካደረገ በኋላ በህይወት ሊገኝ አልቻለም። ስለዚህ በዚህ በሰመር ወቅት ለወላጆች ማሳሰብ የምንፈልገው ነገር ልጆች ተይዘው ሲሄዱ ወደ ከቤት በሚወጣበት ጊዜ የውሃ አደጋ ብቻ አይደለም፣ ጉድጓዶች ውስጥ ሊገቡ ይችላሉ፣ መኪና ውስጥ ሊገቡ ይችላሉ፣ ወይንም የተለያየ ችግር ውስጥ ሊገቡ ስለሚችሉ ልጆችን በጥንቃቄ መያዝ ያስፈልጋል። ምክንያቱም በደስታ መሃል ትልቅ ሀዘን የሚያመጣ ጉዳይ ነውና ወላጆች ልጆቻችሁን በጥንቃቄ ያዙ። እኛም ልጆቻችን ትናንሽ በነበሩ ጊዜ እንዲሁ ስንባረር ነው የኖርነው። ብሬ አይገርምም? አሁን ወደ ኤርፖርት እኮ ምናምን በሚሄዱበት ጊዜ እኮ በገመድ ነገር እኮ አስረው 2-3 ልጅ እኮ የሚይዙ ሰዎች አሉ። በቃ እዛ ከጠፋ በጣም ከባድ ስለሆነ ነው። እንግዲህ እስቲ በዚህ ላይ ምንድን ነው የምትለው? እኔ አመሰግናለሁ ዳጊ። ምክንያቱም የሚዲያችን አንደኛው የህዝባችንን ሴፍቲ መጠበቅ ነው። አንዱ ከሴፍቲ በተለይ ሰመር ሲመጣ ብዙ ደስታ አለ። ብዙ ደስታ እስካለ ድረስ ደግሞ አንዳንድ የሚያስደነግጡ ነገሮች ያጋጥማሉ እና ይህንን በማስመልከት ይህንን በማንሳት በጣም ደስተኛ ነኝ። በተደጋጋሚ በአመት በተለይ የኢትዮጵያ ኮሚኒቲ የኛ ማህበረሰብ የኢትዮጵያና የኤርትራ ማህበረሰብ እንደው ጫወታ ሲበዛ ልጆቻችንን የምንተወው ነገር አለ። በጣም we have to be ትንሽ ሲሪየስ መሆን አለብን። ሰመር ውሃ ዳር እንደምታውቁት በተለይ ካናዳ በውሃ የተከበበች አገር ነች እና በዚህ በውሃ የተከበበ አገር ላይ ሁላችንም ውሃ አካባቢ ነው መዝናናትን የምንፈልገው፣ ግን ልጆች ተንሸራተው ይገባሉ። በተለይ ሰርጎች፣ በዓላቶች ውሃ አካባቢ ሲደረጉ ማህበረሰቡ መጠንቀቅ አለበት። አንዱ እኛ ለናንተ አንዱ የምናስበው እንደ ሚዲያ ይሄንን ነው እላለሁ። በጣም አመሰግናለሁ ስላነሳኸው። አዎ ጥንቃቄ ይደረግ። አደጋም አንድ ችግርም በደረሰ ጊዜ ቶሎ ማሳወቅ ያስፈልጋል። ምክንያቱም አሁን የአደጋ ጊዜ ሰራተኞች በቶሎ ሪስፖንድ ያደርጋሉ፣ በፍጥነት ነው። ጉዳዩ እንዳይሰማ ወይ እንደዚህ በሚል ማዘግየት በጣም አደገኛ ነገር ነው። ምንም ችግር የሌለው ጉዳይ ነው። ልክ እንደደረሰ መናገር ያስፈልጋል። እኛው ፈልገን እናገኛለን በሚል ብዙ ጊዜዎች ይቃጠላሉ። እነኚህ ባለሙያዎች ናቸው። በጣም የሚገርም ብሬ በቅርብ ጊዜ ያየሁት ነገር የሰውነት ሙቀትን ከሰውነት የሚወጣ ሙቀትን አይደንቲፋይ አድርጎ ጫካዎች ውስጥ ወይንም የተደባበቁ ቦታዎች ውስጥ ትንፋሽና የሰውነትን ሙቀት ብቻ ፒክ በማድረግ ሰው ያለበትን ቦታ ሊጠቁም የሚችሉ ድሮኖች አሉ እና እነሱን ያሰማራሉ ፖሊሶች። የእሳት አደጋ ሰራተኞች ወዲያው ነው የሚያሰማሩት። ልጆቹ እንኳን ተደብቀው የነጥሻ ውስጥ ቢሆኑ በሰውነት ሙቀታቸው የእንስሳና የሰው እንኳን ይለያል ፒክ ማድረግ ይቻላልና ችግር ውስጥ ገባለው ቅጣት ይከተለኛል ወይንም ፖሊስ ብዙ ነገር እንትን ያደርገኛል ብሎ ቤተሰብ መሸሸግ የለበትም። ወዲያውኑ ከጥቂት እንትኖች በኋላ ወዲያውኑ ለፖሊስ ማሳወቅ ያስፈልጋል። ቶሎ እርዳታ ይገኛል። በቴክኖሎጂም በምንም በጣም ጥሩ ደረጃ የተደረሰበት ጊዜ ስለሆነ ይሄንን ለማሳሰብ እንወዳለን። ወደ ሶስተኛው ርዕሰ ጉዳያችን ስንሄድ ሶስተኛው ርዕሰ ጉዳያችን በኦንታሪዮ ግዛት የሴፕቴምበር ወር የመስከረም ወር የኢትዮጵያ ሄሪቴጅ ወር እንዲሆን ኢትዮጵያ የምትታሰብበት ኢትዮጵያውያን የሚታሰቡበት የኢትዮጵያ ባህል የኢትዮጵያዊ ማንነት የሚታሰብበት ለኛ ለልጆቻችን የሚሆን የቅርስ ወር እንዲሆን ታላቅ እርምጃ ተጀምሯል። እስቲ እረፍት እንውሰድና ስለዚህ ጉዳይ ከማስታወቂያ በኋላ ተመልሰን
እናወጋቸዋለን። የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጧት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ 1 መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምንም የዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪም የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት G+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ተመልሰን መተናል። ይህ ብርሃን ቴሌቪዥን እንግዳችን ዝግጅት ነው። ያነሳነው ጉዳይ በኦንታሪዮ ግዛት የሴፕቴምበር ወር የኢትዮጵያ ሄሪቴጅ መንዝ እንዲሆን ስለሚደረገው ጥረት ነው። ከዚህ በተያያዘ በኢትዮጵያ ማህበር መሪነት ሌሎችንም በኢትዮጵያ ጉዳይ ላይ በሀበሾች ጉዳይ ላይ የሚሰሩ ተቋማት የተሰባሰቡበት ታላቅ ክንውን በዚህ በተገባደደው ሳምንት በኦንታሪዮ ግዛት ምክር ቤት ሌጂስሌቸር ውስጥ ተከናውኗል። እንግዲህ ይሄ ዓላማው ምንድነው? በዚህ በመስከረም ወር የኢትዮጵያ ሄሪቴጅ ወር ተብሎ እንዲመደብና በኢትዮጵያ ዙሪያ የተለያዩ እንቅስቃሴዎች እንዲደረጉ የሚያስችል ነው። የመጀመሪያው ደረጃ ሂሪንግ ተከናውኗል። የመጀመሪያ ደረጃ ሐሳብ ማቅረብ ተከናውኗል። በዛ ያሉ ሰዎች ተገኝተው ሐሳባቸውን ድጋፋቸውን ሰጥተዋል። ስለዚህ ውጤታማ እንደሚሆን ይገመታል። ሲብሬ የምትለው ነገር ካለ? ተመልካቾቻችን በተለይ ይሄ ነገር ሲደረግ የኢትዮጵያ ማህበር ያው 45 ዓመት አካባቢው ነው። ግን ይሄ ኢትዮጵያዊነት በዚህ በኖርንበት ሀገር ላይ ምን ያህል ክብር እንደሆነና ከካናዳ ወይ ደግሞ ከኦንታሪዮ መንግስት ጋር ተነጋግረው የኢትዮጵያ ማህበር በቶሮንቶና አካባቢ በኃላፊነት ከዛም ደግሞ ቤተክርስቲያኖች የሙስሊሙ የክርስቲያኑ ድርጅቶች ወጣቶች ሁሉ ተሰብስበው ይሄን ነገር ፒቲሽንም እየተፈረመ ነው። ወደ መንግስት ቀርቦ መንግስት በመወሰን ላይ ይገኛል። ኢትዮጵያ ወር ይሆንና እንግዲህ ኢትዮጵያ አዲሱ ዓመት እንቁጣጣሽ መስከረም ላይ ነው። በከተማችን ቶሮንቶ ባንዲራችን ይውለበለባል። ሄደን ባንዲራችን እንሰቅላለን ማለት ነው። ሰፕቴምበር የኢትዮጵያን የምናከብርበት ነው። የዘመን መለወጫችን ነው። ይሄ በጣም ደስ ይላል። በዚህ የኢትዮጵያ ማህበር ስራ አስኪያጅ አቶ ሰላህዲን ጌታውን እንዲሁም የማህበሩ አባላቶች በተገኙበት በኩዊንስ ፓርክ በተደረገው ፕሮግራም ላይ ተሳትፈዋል። እነሱንም ቃለ መጠየቅ አድርጌያቸዋለሁ። በሰሞኑ ይዤላችሁ ቀርባለሁ። ነገር ግን እጅግ በጣም ደስ የሚል ጊዜ እንደነበርና ኢትዮጵያውያኖች በአንድ ላይ ሆነው እንዲህ አይነት ነገር በማድረጋቸው እንደ ብርሃን ቴሌቪዥን በጣም ደስተኛ ነኝ። እንግዲህ አንድነት ኃይል ነው። ሁላችንም ለማህበራችን፣ ሁላችንም ለኢትዮጵያዊነታችን፣ ለልጆቻችን መተባበር፣ መስራት፣ ማገዝ አለብን እላለሁ። ይሄን ነው ምልህ። በተረፈ በዚህ ጉዳይ ላይ ለተሳተፋችሁ ወገኖቻችን በሙሉ በቅድሚያ ምስጋና አቀርባለሁ። እንግዲህ ተመልካቾቻችን እኔና ዳጊ ከዚህ ከቶሮንቶ ካናዳ፣ እናንተ በያላችሁበት በዓለም ላይ ያላችሁ መልካም የሰመር ጊዜ የደስታ ጊዜ እንዲሆንላችሁ እንመኛለን። አገራችን ኢትዮጵያን ሰላም ያድርግልን። ጤና ይስጥልኝ። ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ ጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተን ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር፣ በኢሜይል፣ በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ። በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ
አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ ጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን።